የኢራን ጦር የጽናት ሚስጥር የሞዛይክ ቀኖና እንኳን አሜሪካ ኢራን ራሷ የማታስቆመው የጦር መሳሪያ። በፈረንጆቹ ፌብሩዋሪ 28 ማለዳም ከኢራቅ ኳታርና ሌሎችም የመካከለኛው ምስራቅ ሀገራት መነሻቸውን ያደረጉ የአሜሪካና እስራኤል ተዋጊ ጄቶች በኢራን ላይ የቦምብ ናዳን ሲያዘንቡ የኢራንን ወሳኝ መሪዎች ብቻ ሳይሆን የገደሉት በመካከለኛው ምስራቅ አደገኛውን ወታደራዊ ቀኖና ጭምር ሲፈታተኑም ነበር። ሞዛይክ የሚል ስያሜ የተሰጠው ይህ የኢራን አብዮታዊ የጥበቃ ዘብ ወታደራዊ ቀኖናም ለ20 ዓመታት ሀገሪቱን ጠብቆ የቆየ ሲሆን የሀገሪቱንም ጦር ጭንቅላቱ ማይታይ አደገኛ አውሬ አድርጎታል። የበላይ መሪው አያቶላ አሊ ኻሜኒ ቢገደሉም የጦሩ ዋና አዛዥ ሙሐመድ ፓርካር ቢሰውም የኢራን ጦር አሁንም መተኮሱን አላቆመም። ከኢስፋን ድብቅ ስፍራዎች የሚተኮሱ ሚሳኤሎች፣ ከኬርማን ግዛት የሚወነጨፉት አጥፍቶ ጠፊ ድሮኖች አሁንም ጥቃታቸው ያልቀነሰ ሲሆን የኢራን አጋር የሆኑት ሄዝቦላና ሁቲም ጦርነቱን ተቀላቅሏል። ለዚህ የማያቋርጥ ጥቃት ዋነኛው ምክንያት ደግሞ የኢራን አብዮታዊ ጥበቃ ዘብ IRGC የተሰራበት የሞዛይክ ቀኖና ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ኢራን ዋና ዋና መሪዎቿን ብታጣም አሁንም ድረስ በጦርነት ውስጥ እየተኮሰች ለመቀጠሏና እጅ ላለመስጠቷ ምክንያት ስለሆነው የሞዛይክ ቀኖና የምንነግራችሁ ይሆናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅቱ ፍጻሜ አብራችሁን እንድትቆዩ እየጋበዝን አሁን በቀጥታ ወደ ዛሬው ጥንቅራችን አለፍን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ በአዲስቷ የንግድ ማዕከል በሆነችው በውቢቷ ፒያሳ በማይታመን ዋጋ ይዘንላችሁ መጥተናል። እነዚህን ሱቆች ቢያሻው ለወርቅ ቤት፣ ለካፌ፣ ለሾሩም እንዲሁም ለተለያዩ የቢሮ አገልግሎቶች የሚውሉ የንግድ ሱቆችን ከ14 ካሬ ጀምሮ የተለያየ ካሬ አማራጭ ያላቸው ሱቆችን በመገንባት ላይ የሚገኘውን ባለ 5 ወለል ህንፃ መሸጥ ጀምረናል። እነዚህ ሱቆች አራተኛ ወለል ላይ 896,000 ብር ቅድመ ክፍያ በ2.2 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ952,000 ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.4 ሚሊዮን ብር ቅድመ ክፍያ እና በ3.5 ሚሊዮን ብር ሙሉ ክፍያ እንዲሁም ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያና በ4.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ኑ በመሃል ከተማ የሱቅ ባለቤት እናድርጎት። ለበለጠ መረጃ ከላይ በምናስቀምጠው አድራሻ ይደውሉልን። የኢራን አብዮታዊ ጥበቃ ዘብ የሞዛይክ መከላከያ ቀኖና አሊያም ሞዛይክ ዲፌንስ ዶክትሪን በዋናነት የተመሰረተው የሀገሪቱ ማዕከላዊ የጦር አዛዥነት ቢመታ ወይም ቢቋረጥ እንኳን እያንዳንዱ ክፍለ ሀገር ራሱን ችሎ ጦርነቱን እንዲቀጥል ለማስቻል ነው። የዚህ ቀኖና ጥልቅ መነሻ እንደ አውሮፓውያን አቆጣጠር ከ1980 እስከ 1988 በተካሄደው የኢራን ኢራቅ ጦርነት ወቅት የታየው ተሞክሮ ነው። በወቅቱ ኢራን በቴክኖሎጂ ከበለጸገው የኢራቅ ጦር ጋር ስትጋፈጥ ማዕከላዊ የትዕዛዝ መዋቅር ለከባድ ጥቃት ተጋላጭ መሆኑን ተረድታለች። ይህም ያልተማከለና በየአካባቢው የሚንቀሳቀስ የሽምቅ ውጊያ ስልት አስፈላጊነትን አመላክቷል። ኢራን ይህንን ቀኖና በይፋ ማውጣት የጀመረችው በ2000ዎቹ መጀመሪያ ላይ ነው። በተለይም በ2003 አሜሪካ ኢራቅን በወረረችበት ወቅት የሳዳም ሁሴን መንግስት ማዕከላዊ አመራሩ ሲመታ በአጭር ጊዜ ውስጥ መፈራረሱ ለኢራን ትልቅ ትምህርት ሆኗል። የኢራን ወታደራዊ ስትራቴጂስቶች ሀገሪቱ በኢራቅ ላይ የደረሰው የመሪዎች መገደልና የትዕዛዝ መቋረጥ እንዳይገጥማት ስልጣንን ወደ ታች ማውረድ እንዳለባቸው ወሰኑ። በፈረንጆቹ 2005 የኢራን አብዮታዊ ጥበቃ ዘብ በጀነራል መሐመድ አሊ ጃፋር አመራር የሞዛይክ መከላከያ ቀኖናን በይፋ አወጀ። ጀነራሉ የጥበቃ ዘቡን መዋቅር በ31 ክፍላት ሀገራት ላይ የተመሰረቱ ራሳቸውን ችለው የሚንቀሳቀሱ ሴሚ አውቶኖመስ እዞች አድርገው በድጋሚ ያዋቀሩት። በአጠቃላይ የሞዛይክ ቀኖና ኢራን ከራሷ በላይ አያል ከሆኑ ጠላቶች ጋር ለሚገጥማት ጦርነት የህልውና ዋስትና አድርጋ የቀረጸችው ስትራቴጂ ነው። 31 አእምሮ፣ አንድ ሰውነት። በኢራን አብዮታዊ ጥበቃ ዘብ የሞዛይክ መከላከያ ቀኖና ውስጥ የኢራን ክልሎች የተከፋፈሉት ማዕከላዊ ትዕዛዝ ቢቋረጥ እንኳን እያንዳንዱ አካባቢ ራሱን ችሎ መከላከል
እንዲችል ተደርጎ ነው። ይህ ስትራቴጂ በዋነኝነት በ31 ራሳቸውን የቻሉ የክልል እዞች ላይ የተመሰረተ ነው። ኢራን ያሏትን 31 ግዛቶች መሰረት በማድረግ ለእያንዳንዱ ግዛት አንድ ራሱን የቻለም የአብዮታዊ ጥበቃ ዘብ እዝ ተቋቁሟል። የእዝ ሰንሰለቱንም ለማረጋገጥ ቴህራን ግዛት 2 እዞች ሲኖሯት አንዱ ለቴህራን ከተማና ሌላው ለቀሪው የቴህራን ግዛት ክፍሎች ነው። የክልል እዞች አደረጃጀት እስከ ዝቅተኛው እርከን ድረስ ይወርዳል። እነዚህም የክልል ዋና መስሪያ ቤቶች፣ በግዛት ደረጃ ያሉ ከፍተኛ እዞች፣ በየክፍለ ሀገራቱ ያሉ እዞች፣ በየከተሞችና ወረዳዎች ያሉ ክፍሎች፣ በእያንዳንዱ ሰፈር የሚገኙ የህዝብ ሚሊሻ ጣቢያዎች ናቸው። እያንዳንዱ ክልላዊ እዝ የራሱ የሆነ የሰው ኃይል፣ የስለላ መዋቅር፣ የሚሳኤልና የድሮን ክምችት እንዲሁም ስንቅ አለው። ከቴህራን ጋር ያለው ግንኙነት ቢቋረጥ እንኳን የክልል አዛዦች ቅድሚያ መመሪያዎችን መሰረት በማድረግ ጦርነት የመቀጠልና የመመከት ሙሉ ስልጣን ተሰጥቷቸዋል። ይህ ክፍፍል የተደረገው ጠላት በማዕከላዊ መንግስቱ ወይም በዋና አዛዦቹ ላይ ድንገተኛ ጥቃት ቢሰነዝር እንኳ መላው የሀገሪቱ መከላከያ እንዳይፈራርስ ለማድረግ ነው። በአጠቃላይ የሞዛይክ ቀኖና የኢራንን ወታደራዊ መዋቅር ከአንድ ማዕከል ወደ ብዙ ራሳቸውን የቻሉ ትንንሽ መከላከያዎች በመቀየር ሀገሪቱን ለማሸነፍ አስቸጋሪ የሆነና እስከ ሰፈር ድረስ የተዘረጋ የመከላከያ መረብ እንዲኖራት አድርጓል። ሽብር የሚፈጥረው አዛዥ የሌለው ጥቃት። የሴንተር ፎር ናቫል አናሊሲስ ተንታኙ ማይክል ኮኔል የኢራንን የሞዛይክ መከላከያ ቀኖና ስትራቴጂ አስመልክቶ የሰጠው ትንታኔ ሀገሪቱ በቴክኖሎጂ ከሚበልጣት በአድ ኃይል የሚሰነዘርባትን ወረራ ለመቋቋም የቀረጸችውን ያልተማከለ የጦርነት ስልት ያብራራል። የሞዛይክ ቀኖና ኢራንን የማትደፈር ቢያደርጋትም ይህ ያልተማከለ አሰራር በተለይም በፋርስ ባህረ ሰላጤ አካባቢ የክልላዊ አዛዦች በራሳቸው በሚወስዱት እርምጃ ምክንያት ግጭቶች ያለ ማዕከላዊ እውቅና እንዲባባሱ ሊያደርግ እንደሚችል ኮኔል አስጠንቅቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በዋና ከተማ ቴህራን ላይ የሚሰነዘሩ ጥቃቶች ወይም የከፍተኛ አመራሮች መገደል የኢራንን የጦርነት አቅም እንደማያዳክመው ገልጿል። የሞዛይክ መከላከያ ስትራቴጂ ጦርነቱ መቼና እንዴት እንደሚቆም እንድንወስን ያስችለናል ሲሉ በማህበራዊ ገጻቸው ላይ ጽፏል። ኢራን ላለፉት 20 ዓመታት በአጎራባች ሀገራት ማለትም ምስራቅና ምዕራብ የታዩትን የአሜሪካ ጦር ሽንፈቶች በማጥናት ይህንን ስትራቴጂ የቀረጸች መሆኑን ተናግሯል። በተግባር የተረጋገጠው ቀኖና። በኢራን በአሜሪካና በእስራኤል መካከል ባለው ወቅታዊ ግጭት ውስጥ የኢራን የሞዛይክ መከላከያ ስልት ሀገሪቱ ለገጠማት ወታደራዊ ጫና ምላሽ ለመስጠትና ህልውናዋን ለማስቀጠል ትልቅ ጠቀሜታ እየሰጣት ይገኛል። ይህ ስልት በተለይም የሀገሪቱ ከፍተኛ አመራሮች ጥቃት በሚሰነዘርባቸው ወይም የመገናኛ መስመሮች በሚቋረጡበት ጊዜ ወታደራዊ ክፍሎች ራሳቸውን ችለው ውጊያ እንዲቀጥሉ የሚያስችል ነው። የኢራን እስላማዊ አብዮታዊ ዘብ ሀገሪቱን በ31 ራሳቸውን የቻሉ የውጊያ ቀጠናዎች ከፋፍሎት ይገኛል። ይህም ማዕከላዊ አመራሩ ቢመታ እያንዳንዱ ክፍለ ሀገር የራሱ ድሮኖች፣ ሚሳኤሎችና አማጺ ቡድኖችን በመጠቀም ጥቃቶችን እንዲቀጥል ያስችሏል። የአሜሪካና የእስራኤል ጥምረት ከፍተኛ የኢራን አመራሮችም ማለትም እንደ አያቶላ አሊ ኻሜኒን ቢገድልም ስልቱ እያንዳንዱ አዛዥ የራሱ ተተኪዎች እስከ 3 እርከን ድረስ እንዲኖሩት ስለሚያዝ ክፍተቱ በፍጥነት እንዲሞላ ተደርጓል። ስልቱ ዓላማው ግልጽ ወታደራዊ ድል መቀዳጀት ሳይሆን ጦርነቱን በማራዘም አሜሪካና እስራኤል እንዲሰላቹና ከፍተኛ የኢኮኖሚ ኪሳራ እንዲደርስባቸው ማድረግ ነው። ይህም በዓለም አቀፍ የነዳጅ ገበያ ላይ ተጽዕኖ በመፍጠር ለተኩስ አቁም ድርድር ጫና እንዲፈጥር ይረዳል። ኢራን ከአሜሪካና እስራኤል ጋር ፊት ለፊት ከመዋጋት ይልቅ በየአካባቢው የተበታተኑ ትናንሽ የውጊያ ክፍሎችን በመጠቀም በክልሉ ባሉ የአሜሪካ ጦር ሰፈሮችና መርከቦች ላይ ድንገተኛ ጥቃቶችን ትሰነዝራለች። የሞዛይክ ስልቱ እንደ ሆርሙዝ ወሽመጥ ያሉ ወሳኝ የነዳጅ መተላለፊያዎችን በመዝጋት ወይም በማወክ ዓለም አቀፍ ኃይሎች በጦርነቱ ጣልቃ እንዲገቡና አሜሪካን እንዲጫኑ ለማድረግ ጥቅም ላይ ይውላል። በአጠቃላይ የሞዛይክ ቀኖና ኢራን ከጠላቶቿ በቴክኖሎጂና የምታንስበትን ድክመት ባልተማከለና በማይሰበር መዋቅር በመተካት በግጭቱ ውስጥ እንድትቆይና ጫና እንድትፈጥር እየረዳት ይገኛል። እንደ ማጠቃለያ ይሄን እንበል።
የኢራን ሞዛይክ ቀኖና ወይም የተዘበራረቀ የመከላከያ ስልት ዋና ዓላማ አንዲት ሀገር በቴክኖሎጂና በወታደራዊ አቅም ከበለጡ ባላንጣዎቿ ለምሳሌ አሜሪካ ወይም እስራኤል ጋር በሚኖር ጦርነት ውስጥ ሳይንበረከኩ ረጅም ጊዜ ለመቆየትና ጠላትን በኢኮኖሚና በስነ ልቦና በማዳከም ለማሸነፍ የተቀረጸ ስልት ነው። ኢራን ከጠላት ጋር ፊት ለፊት ከመግጠም ይልቅ ፈጣን የባህር ላይ ጀልባዎችን፣ ድሮኖችንና ሚሳኤሎችን በተለያዩ ቦታዎች በመበተን ድንገተኛ ጥቃቶችን ትሰነዝራለች። ይህም የጠላትን ውድ የሆኑ የሚሳኤል መከላከያዎችን በማሟጠጥና ወታደራዊ ካምፖች ላይ ጥቃት በማብዛት የጦርነቱን ዋጋ እጅግ ከፍ ያደርገዋል። ስልቱ ጦርነትን በማራዘም ጠላት በገንዘብና በሰው ኃይል እንዲዝል ማድረግ ላይ ያተኩራል። በተለይም እንደ ሆርሙዝ ባህር ሰርጥ ያሉ የዓለም አቀፍ የነዳጅ መስመሮችን በማወክ የዓለም ኢኮኖሚ እንዲናጋ በማድረግ በጠላት ሀገራት ህዝቦች ዘንድ ጦርነቱ ተቀባይነት እንዲያጣና መንግስቶቻቸው እንዲያቆሙ ጫና መፍጠር አንዱ የማሸነፊያ መንገድ ነው። ኢራን በክልሉ ባሏት እንደ ሄዝቦላ ያሉ ወዳጅ ኃይሎች አማካኝነት ጦርነቱን ከገዛ ድንበሯ ውጭ በማውጣት ጠላትን በተለያዩ ግንባሮች ትወጥራለች። ይህም ጠላት ትኩረቱ እንዲከፋፈልና አቅሙ እንዲዳከም ይረዳታል። በየክልሉ ያሉት የባሲጅ ሚሊሻዎች ከወታደራዊ ክፍሎች ጋር ተቀናጅተው በየመንደሩ በየከተማው የመከላከል ስራ ስለሚሰሩ ጠላት ምድር ላይ ወርዶ ሀገሪቱን ለመቆጣጠር ቢሞክር ከፍተኛ መስዋዕትነት እንዲከፍል ይገደዳል። ባጭሩ የሞዛይክ ቀኖና ኢራን አልሸነፍም በማለት ጦርነቱን በማራዘም ጠላት ማሸነፍ እንደማይችል አውቆ ለድርድር ወይም ለሰላም እንዲገደድ የሚያደርግ ስልት ነው። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ በአዲስቷ የንግድ ማዕከል በሆነችው በውቢቷ ፒያሳ በማይታመን ዋጋ ይዘንላችሁ መጥተናል። እነዚህን ሱቆች ቢያሻው ለወርቅ ቤት፣ ለካፌ፣ ለሾሩም እንዲሁም ለተለያዩ የቢሮ አገልግሎቶች የሚውሉ የንግድ ሱቆችን ከ14 ካሬ ጀምሮ የተለያየ ካሬ አማራጭ ያላቸው ሱቆችን በመገንባት ላይ የሚገኘውን ባለ 5 ወለል ህንፃ መሸጥ ጀምረናል። እነዚህ ሱቆች አራተኛ ወለል ላይ 896,000 ብር ቅድመ ክፍያ በ2.2 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ952,000 ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.4 ሚሊዮን ብር ቅድመ ክፍያ እና በ3.5 ሚሊዮን ብር ሙሉ ክፍያ እንዲሁም ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያና በ4.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ኑ በመሃል ከተማ የሱቅ ባለቤት እናድርጎት። ለበለጠ መረጃ ከላይ በምናስቀምጠው አድራሻ ይደውሉልን።